በነቢዩ ጩኸትና በእግዚአብሔር ዝምታ የመከራው ዋና መነሻ ምን እንደሆነ እያየን የዚህ ሁሉ ጩኸትና የዚህ ሁሉ መከራ መነሻው ይሄ ነው እያልን የኤርምያስን መጽሐፍ እየመረመርን ማለት እንግዲህ እግዚአብሔር ብሶቱን ተናግሯል አስቀድሞ ለምን እኔን ትተው ሌላ ውሃ ጉድጓድ ቆፈሩ ለምን እኔን ትተው ከሌሎች ከለመለሙ ዛፎች ስር ተጋደሙ ለምን እኔን ቀንበር የሰበርኩላቸውን ትተው ሌሎችን አማልክት ተከተሉ ብሎ እግዚአብሔር ብሶቱን ሲናገር እንመለከታለን እግዚአብሔር ብሶቱን ሲናገር እንመለከታለን ከዛ ቁጥር 26 ላይ እግዚአብሔር ምን ብሎ ይናገራል ቁጥር 26 ላይ እግዚአብሔር እንደዚህ ብሎ ይናገራል ከውሃ ጥም ከልክዬ አንቺ ግን እጨክናለሁ እንግዶቹንም ወድጃቸዋለሁ አልተዋቸውም አልሽ እንግዶችሽ እንግዳ አማልክት በእስራኤል ዘንድ ያልተለመዱ እንግዳ አማልክቶች የሚባሉ ያልነበሩ ሰው አምጥቶ የሚያስቀምጣቸው አማልክቶች እነዚህ እግዚአብሔርን ያስቆጡታል እንግዳ አማልክቶች እንግዳ መናፍስት የዛር መንፈስ ነው ዝም ብሎ ሰው ላይ ጉብ የሚል ማለት እነዚህ ልምምዶች የአሕዛብ ልምምዶች ናቸው ግን እንግዳ አማልክቶችን አስርገው የሚያስገባሉ በመድራችን በኢትዮጵያም ደግሞ እንግዳ አማልክቶች እኛማናውቃቸው የእግዚአብሔር ቃል ማይደግፋቸው የእግዚአብሔር መንፈስ የሌለባቸው እንግዳ አማልክቶች ለሕዝቡ መከራ ስብራት ድቀት ስደት መፈናቀል ሞት ጦርነት ረሃብ የፖለቲካ መከራ ሚጭኑ እንግዳ አማልክቶች ናቸው ምክንያቱም ወዳጆች ኃጢአት ያደነዝዛል እግዚአብሔር ሲቆጣ እግዚአብሔር ፊቱን ሲያዞር ሰው ለማይረቡ ሰዎች ተላልፎ ይሰጣል ለማይጠቅሙ ሰዎች ተላልፎ ይሰጣል ትልቅ ሰው ነው ያልነው ሰው የተዋረደ ሆኖ እናገኘዋለን የተማረ ምንለው ሰውዬ ሐሳቡ ደካማ ሆኖ እናገኘዋለን ለምን ተላልፈን ስንሰጥ መርጠን የምናገኘው ሰው እናጣለን ለምን ተላልፈን ስንሰጥ ለዚህ ነው እግዚአብሔር ውሃ የሌላቸውን ጉድጓዶች አትቆፍሩ እኔን ሕያው ምንጭ እንትተው ውሃ የሌላቸውን ጉድጓዶች ቆፈሩ ብሎ ለኤርምያስ ብሶቱን የተናገረው እግዚአብሔር ከዛም እጨክናለሁ እንግዶቹንም ወድጃቸዋለሁ አልተዋቸውም አልሽ ሌባ በተያዘ ጊዜ እንደሚያፍር እንዲሁ የእስራኤል ቤት እነርሱ ንጉሶቻቸው አለቆቻቸው ካህናቶቻቸው ነቢያቶቻቸው ያፍራሉ ግንዱን አንተ አባቴ ነህ እያሉ የሚገርም እኮ ግንዱን አንተ አባቴ ነህ የሚሉ ግንዱን አንተ አባቴ ነህ የሚሉ ዛፉን አንተ ወልደኸኛል የሚሉ እስኪ አንድ ነገር ልጠይቃችሁ ወዳጆች እናንተ የወለዳችሁትን ልጅ ያሳደጋችሁትን ልጅ ዋጋ የከፈላችሁትን ልጅ ሌላው ሰው መጥቶ ያረገዝኳት እኔ ነኝ ያማጥኳት እኔ ነኝ ብትባሉ ምን ይሰማችኋል እናንተ ዋጋ የከፈላችሁበት ኢንቨስት ያረጋችሁበት ከመሸከም እስከ መውለድ እስከ ማጥባት ሌላው የኔ ልጅ ነው ቢላችሁ ምን ትመልሳላችሁ ያማል አይደል ያሳብዳል እግዚአብሔር እንደዛ እያለ እኔ ወልጄ እኔ አሳድጌ እኔ ተንከባክቤ እኔ አስተምሬ ሌላውን አባቴ ነው እንዴት ትላላችሁ የዚህ ሕዝብም ዋና ጉዳይ ይሄ ነው የሀገራችን ስብራት የምድራችን ውድቀትም ይሄ ነው አባቴ የሆነውን እግዚአብሔርን መተው አምላክ የሆነውን እግዚአብሔርን መተው ሌሎች አባቶችን መፈለግ ያልወለዱንን አባቶች ያላሳደጉንን አባቶች ዋጋ ያልከፈሉልን አባቶች መፈለግ የምድራችን የኢትዮጵያም ችግር ይሄ ነው ለባርነት የመተላለፋችን ጉዳይ ሞገስ የማጣታችን ጉዳይ ደስታን የማጣታችን ጉዳይ የወጣቱ ተስፋ የጨለመበት የሽማግሌውም ፊት የተጨማደደበት በመከራ የምናልፍበት በችግር የምናልፍበት እንደ ሀገር እንደ ምድር እንደ ሃይማኖት እንደ ትውልድ የምናነባበትን ጉዳይ ያልወለዱንን አባቶች ብሎ ሙጥኝ ማለት እግዚአብሔር ግን እንደዚህ ይላል እኔ ወልጄ እኔ አሳድጌ እሱ ግን ባሪያ ሆነ እምቢ አለ
ስለዚህ ነው ሌሎቹን ወዳጅ አባቴ ብለሃል ይላል እግዚአብሔር። ካህናቱ አመንዝራችኋል ነው የሚለው። ካህናቱ አመንዝራችኋል። ለምን? ያልወለዳችሁን ግንዱን አባቴ ዛፉን አባቴ ትላላችሁ። እንግዲህ በእስራኤል ዘንድ ይሄ ነው የመጣው። ለባቢሎን አሳልፎ የሰጣችሁ ምክንያት ይሄ ነው። ምርኮ የመጣበት ምክንያት ይሄ ነው። እግዚአብሔር ይሄን ሁሉ ለቅሶ ይሄን ሁሉ መከራ ኤርምያስ ሲያለቅስ ዝም ያለው ከዚህ ምክንያት ነው። ከዚህ የተነሳ ነው። እግዚአብሔር እያስታወቀ ነው ወዳጆች። አስቀድሞ ሳይናገር እግዚአብሔር መከራን አያመጣም።